ደርሳላ ያው እንግዲህ 22 ዓመት ብሶት ሰሞኑን በጣም ብዙ መነጋገሪያ የሆኑ ቪዲዮዎች አሉ። የሄኖክ የአስጌ የተለያዩ የጥበብ ሰዎች አንደኛው ያንተ ነውና ከጨዋታው መተለግፈው ሰው ያው ልብን እንዴት ዝቅ እንደሚያደርግ ስለሚያውቀው እኔ ግን ከዛ ሁሉ በፊት እኔ ምን ሲፈጠር ነው እንደዚህ ሆኖ የሚያውቀው? ከዚህ በፊት ብሔራዊ ቡድን ነው ለአፍሪካ ዋንጫ ስናልፍ ለአፍሪካ ዋንጫ አሁን እንዳየው እንግዲህ ቪዲዮ ቫይራል ሆኗል። 24 ሰዓት ሳይሞላ ነው ከ1 ሚሊዮን ሰው በላይ የተመለከተ። የትኛው የሰርግ ቤት ያለቀስኩበት እንትኑ ምን መሰለህ? አንዳንዴ ሰው አይረዳህም። አሁን እኛ አለቀስን አይደል? ሶሻል ሚዲያው ላይ የተለያየ በሁለት ጎራ ተከፍሏል። ሰው እንዴት ያለቅሳሉ? ኢትዮጵያ ውስጥ እየተኖረ ብዙ ችግር አለብን አይደለም የሚል ሰው አለ። ሴም ታይም ደግሞ ስሜቱን ደግሞ የሚረዳው ሰው ደግሞ አለ። እኔ ከምን አንጻር ነው አንድ 22 ዓመት ደግፈናል። ይሄን ዋንጫ ስንፈልግ ነበር። ከዛ ደግሞ ከሌሎች ክለብ ደጋፊዎች ጋር ቢፎች አሉ፣ ትበሻሸቃለህ። ዘንድሮም ለተከታታይ ጊዜ ሚዜ ልትሆኑ ነው ወይ ሁለት ባለ ነገር አለ። ሲቀጥል ደግሞ ይሄ እንባ አይደለም ደም ነው ያልኩት ደግሞ ብዙ የአርሰናል ተጫዋቾች የተወሰኑት ሞተዋል። አንዳንዶቹ ደግሞ ሜዳ ላይ ዋልኳል እና ሜዳ ላይ እግራቸው ተሰብሯል፣ ሲደሙ አይተናል። ብዙ የዚህ ሀገር ደጋፊዎችም ያለፈዋሉ ይሄን ነገር ሳያዩ እነሱን ለማስታወስ ነው እንጂ ያ እውነትም እንባ ነው። ኦፍኮርስ ግን ደም ነው ብዬ ገለጽኩት ከዛ አንጻር ነው። አይ አንተ ብቻ ለምን ትልልቅ ሰዎች ትልልቅ እናቶች ጭምር አርሰናልን ሲደግፉ ስሜታቸውን ስናይ እንግዲህ ተመልክተናል በዚህ ባሳለፈው ሳምንት። በጣም የገረመኝ ግን የአርቲስቶቹ ብዛቱ በጣም ነው የሚገርመው። እንዴ እኔ በጣም ነው የገረመኝ። ይሄ ሁሉ ነው ያልኩት። የታደለ ሮማን አውቃለሁ፣ የሰይፉን አውቃለሁ፣ ብዙ ናቸው። ሰራዊት ፍቅር ያሉ ለጸጋዬ እሸቱ አርቲስት የቀረ አይመስልም። ሁሉ አርሰናል ደጋፊ ነው ተጣልን ከልጅነታችን ጀምሮ ነው። በዛ ሰዓት ደግሞ አርሰናል እና ኢያን ራይት የሚባል ታቋላት ደጋፊ ስለሆንክ በእነሱ ጊዜ ነው አርሰናል መደገፍ የጀመረውና በዛ ጊዜ እንግሊዝ ፕሪሚየር ሊግን ዶሚኔት አድርጎ የነበረው አርሰናል ነበረ። ያው እናም ተስበን እንግዲህ ያኔ ደግሞ አርሰናል ሊቨርፑል በጣም እንትን ነበሩና እና ማንቸስተር ፈርጉሰን በነበረ ሊቨርፑል በጣም እንትን ነበሩና እና ማንቸስተር ፈርጉሰን በነበረበት ሰዓት ነው ሶስቱ ነበሩ። አሁን እኮ እንደውም ብዙዎቹ መጥተዋል። እና ሲቲም ቼልሲም ከቅርብ ጊዜ ከባለሀብቶቹ መምጣት በኋላ ዶሚኔት ማድረግ የጀመሩትና ከልጅነት ጀምሮ ነው አርሰናል የሚደግፈው። ከሄኖክን አሁን በአርሰናል ዋንጫ ከመብላት በፊት እና በኋላ ብንል እኮ ሁለት አይነት ከለር አውጥቷል። የአርሰናል ብስጭት ሳይሆን ይቀራል ብለሽ ጺም በዛብኛል። አላውቅም። ቆይተን ያየነው እድሜያችን እስከለ ነው። ኦልሬዲ አርሰናል እኮ 22 ዓመት ጠበቅን። አንድ ሰው ተወልዶ ዩኒቨርሲቲ ገብቶ ስንት ነገር የሚያደርግበት ነው ጠብቀናል። ረጅም ጊዜ ነው። ከባድ ነው። እግር ኳስ ስሜቱ ከባድ ነው። እኔ አሁን ብዙ ሰዎች አሁን ሰርግ ላይ ያየውን ቪዲዮ ጸጊ ቅድም እያነሳችሁ ነበርና ለቀረጻ ተብሎ የሚደረግ ነገር አይደለም፣ ለእግር ኳስ ስለሚገባው ሰውና ሰዎች ምን አይነት ፊድባክ ይሰጧል? እንደዚህ አይነት ነገሮችን ስታደርጋውን ሰዎች የተሰበሰቡበት ሰርግ ያለበት ቦታ ላይ ስልክ አውጥታ ሙሽሮቹ አክብረው ውስጥ ግን አሁን የአርሰናል ጨዋታ ያለ ቀን እኔ ወደፊት የሰርጌ ቀን ራሱ የአርሰናል ኳስ የሌለበት ቀን ላይ ነው ካላንደሩ ላይ ይችላል አድርገው ነው። ነገ ምንም የለም ፕሮግራም ምንም የለም ቢኖረኝም አልሄድም። አሁን ለምሳሌ ነገ ሌሎች በጣም ወሳኝ የሚባል እንኳን ሌሎች ፕሮግራሞች ቢኖሩ የህይወት ጉዳይ ካልሆነ በስተቀር የአርሰናል ኳስ ነው የማየው። አሁን ግን የኔ የሰርጌ ቀን አልክና ባለቤት የሌላ ክለብ ደጋፊ እንድትሆን ነው የምትፈልገው ወይስ የአርሰናል እንድትሆን ነው የምትፈልገው? እንግዲህ ወደፊት ስትመጣ ነው እንደ መስፈርት ማስቀምጠው ነገር አይኖርም። ግን ቢሆን አንድ ክለብ ግን መሆን አለባቸው። እኔ እንዲያውም እዚህ ላይ ብናወራ ማለት ፍቅረኛሞች ባልና ሚስትም በለው ብቻ የህይወት አጋር ተቃራኒ ቡድን ቢደግፉ ችግር አለው? የለውም። እንደውም አንዳንዴ ብሽሽቁ እንደው ሞር ለቤት ድምቀት ይሰጣል። እኔ ግን ድምቀት ባይሰጠው ይሻለኛል። ቤቴ ነው የአርሰናል ደጋፊ መሆን አለባት። ማሊያም ስገዙ አንድ አይነት እየገዛችሁ አሁን ሰርጉን የሄድኩት የጓደኛዬ እህት ነች የምታገባው። በጣም ቤስት ፍሬንዴ ነው። ከምቀርና እዛ መጥቼ ቺት ከማድረግ አልኩት ናና ቺት አድርጋለኝ እዛው ጋር አስቀምጬ ኳሱን እያየሁት ነው። እዚህ ሀሳብ ላይ ምንድን ነው የምትሉት? ቀንደኛ ደጋፊ ሆናችሁ እኔ የፍላጎት ያላገባ ሰው መጠየቅ ነገር ብዙ ያው ይሄንም እኮ አላገባ የሆናችን የሚሰራ ሀሳብ ነው። በሀሳብ እሺ የሆነ ግዴታ ተቃራኒ ወይ አንድ አይነት መሆን የለብሽም። ግን ለምትወጂው ነገር አሁን
ለምሳሌ ፀጉር ቤት የምትሄድበት ሰዓት ሊሆን ይችላል አይደለ? ያንን ሰዓት አንቺ የምታከብሪው ነው ልክ አንቺም እንደምትሄጂበት። እግር ኳስ ደግሞ ቤት ውስጥ የምታይበት አንደኛው አማራጭ ሊኖር ይችላል። ከዛ ውጭ ደግሞ አብረሽ ሞተሽ ከትዳር በኋላም ከትዳር በፊትም አብረሽ ብዙ ጊዜ ማሳለፍ እድሉ ስለሚኖር አብሮ ያንን ጊዜ ማሳለፍ ደስ የሚል ይመስለኛል። እግር ኳስ የሆነ ጥበብ ስለሆነ እኔ ጥበብ ነው ብዬ ነው የማስበው እና ጥሩ አማራጭ ይመስለኛል። ጸጌ እኔ አብሮ ማየቱ ነው በተለምዶ ነው የሚሻለው እሷ እንጂ ኳስ ማስታው የሚሆን ይመስለኝ ከኔና ከኳስ ያስጠጣል። አንቺ ማኔጅ የምታደርጊው ነገር አይደለም፣ ይሄ ስሜት ጉዳይ ነው። አሁን እያየሁ ነበር ኮሜንቶች፣ አንዳንድ ሰዎችን ቪዲዮ ሰርተውብናል እና ብዙ ችግር እያለ እዚህ ውስጥ ለምንድነው የምታለቅሱት ምናምን ብዙ ነገር። አሁን አንዳንድ ሰው በሙዚቃ ያለቅሳል፣ የአሴር ሙዚቃ እየሰማች ወይ የኤፍሬም ሙዚቃ እየሰማ የሚያለቅሰው አለ፣ በፊልም ያለቅሰው አለ። እኛ ደግሞ በቃ በኳስ ነው የምናለቅሰው። ገብቶሻል? ሌላ የሚያስለቅሰው ትዝታ ያለበት ሙዚቃ የለም። ይሄ እውነት ለመናገር በጣም ጠንካራ ሰው ነኝ፣ የማለቅሰው አይደለሁም። ይሄም ነገር ያስለቅሰኝ እኔ ፈልጌው አይደለም። በቃ አንዳንዴ ከውስጥሽ ፍንቅል ብሎ የሚወጣ ነገር እንጂ ብዙ የሚያስለቅሱ ችግሮች ሳይኖርብን ቀርተውን አይደለም። እንደ ሀገር እንደ ሕዝብ ግን ይሄ መቆጣጠር አትችይም። በቃ ስሜት ነው። አላልቅስ የምትይው ነገር አይደለም። ወጣ ለሰው አጋራሁት። እንግዲህ ብዙ ታዋቂ ሰዎች ስሜታቸውን በተለያየ መንገድ ያስጌ ይታወቃል። ሳሚዳን እንደዛ ሰዎች የማን አዝናናችሁ? ያው ያንተ መነጋገሪያ ነበር፣ ያንተ ደግሞ ለእሱ ነው። አክቹሊ እንባ ሲሆን ነው እንደዚህ እንትን የሆነው ቫይራል የሆነው እንጂ ብዙዎቹ አሁን ቲክቶከሮቹም አልቅሰዋል። በጣም ብዙዎቹ እነ ኢያን ራይት እነ ሄነሪ የቀድሞ የአርሰናል ተጫዋቾች እና አርሰን ቬንገር ሁሉ አልቅሰዋል። መነጽሩ ነው አልኳር አርሰን ቬንገር ማውስተር ሁሉ ታይቷል። እኛ ሀገር ላይ ሲሆን ትንሽ ነገሩን የማካበድ ስሜት ነው። ኳስ እንግዲህ ደግሞ ምን አይነት ኮሜንቶች አሉ? ስንተኛ ነው ትባላለች? እኔ በ2 ዓመት አንዴ ነው ላለ ሰዎች ናቸው ነገር ክሬት የሚያደርጉት። እነሱ ለፈን የሚሆን ለምን ያደርጉታል? ሰዎችን ግራ ያጋባሉ። ግን እውነተኛው አጠገብ ያለ ያርሰናል ማሊያ ልብሻት እኔ ነኝ ኢትዮጵያ ላይ በኢቢኤስ እንግዲህ በጣም ደስ የሚል ቆይታ ካደረጉ ሰዎች ውስጥ አንደኛው ነና በተለያዩ የኢትዮጵያ ክፍሎች ውስጥ በስራ አጋጣሚ ብዙ ሄደህ ሊሆን ይችላልና እኔ ነኝ ብዙ ጊዜ እመጣለሁ እዚህና እኔ ኢትዮጵያ ነኝ የሚለው ዝግጅት ፕሮግራሙ ላይ ስንሄድ በጣም ደስ የሚል ጊዜ ነበረን። ያው ከክሩ ጋር እንደነበረው ትንሽ ያው ሙቀት አልችልም፣ ሙቀት ያለበት ቦታ ላይ ብዙ አይስማማኝም እና ገና ስንደርስ ጀምሮ ከሙቀቱ ጀምሮ እየተነጫነጭኩ ነበረ ይሄድ ነውና እዛ ቦታ ላይ ደግሞ ቦታውን ሰው የሚኖርበትን አኗኗር ይሄ ኢትዮጵያ ውስጥ ነው እንዴ የምርም ብያለሁ እውነት ለመናገር እና ከዛ ግን ፋይናሊ የተፈጠረው ነገር ወደኩኝ ከዛፍ ላይ ምናልባት ሊሆናታችሁ እሱ ትክክለኛ ወደደቅ ነው። የዛፉን አዳልጦኝ ወደኩ። ስወድቅ ከስር ግንድ ነው የተቀበለኝ ወገቤን። ብቻ ከባድ ነበር የሚሆነው። የረጅም ጊዜ አካል ጉዳተኛ ሊያደርግ የሚችል ነበር፣ ግን እግዚአብሔር አልፈቀደም እና ያ ነገር ሆነ እና እዛውም ደግሞ የሚደረጉ ትሪትመንቶች ነበሩ። በቅጠል ጨፍጭፈው እነሱ በባህላዊ መንገድ እኔ መውጣት እንትኑ የለኝም፣ ግን ለቀረጻም ስንወጣ ስለማየው ብዙ ሰው እንዲሄድ እመክራለሁ። አሁን ያኔ ጋምቤላ ሄድን ጊዜ በጣም የገረመኝ መዠንግ የምትባል አካባቢ ነች እና ጨው የሚባል ነገር አያውቁም። ጨው በልተው አያውቁም። ታድሎ እንዴት ጤነኛ ናቸው። ግን በቃ እንዴት ጤነኛ እንደሆኑ ብታያቸው ኖርማል ዝም ብሎ የሚቆም ወጣት ስንት ልጅ አለ ምናምን ስለው 14 ልጅ ምናምን ይላል። ገና እኮ እሱ የ18 ዓመት የ17 ዓመት ሰው እኮ ነው የሚመስልህ እና በእድሜያቸው እንትን ብሏል። ግን ፊዚካላቸውና አበላል አመጋገባቸው በጣም ጤነኛ ነው እና ወጣ ብንል ከእነሱ ብዙ ማግኘት ከመምጣቴ በፊት ራሱ በልቼ ነው የመጣው። እውነት እንኳን ደስ አለህ አሉህ ወይስ ዘጉ? አይ የአርሰናል ሲሸነፍ ቴክስት የሚልክና ስልክ የሚደውል ሁሉ እኔ ሳሸንፍ ስደውል ስልካቸውን ዘግተዋል።